አድኅነኒ በኪ ዳነኪ ሳይፈወሱ የማይመለሱባት ሳራምባ ደብረገነት ኪዳነ ምህረት ሳራምባ ደብረገነት ቅድስት ኪዳነ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት ጣርማበር ወረዳ የምትገኝ ታይቶ የማይጠገብ መልክዓ ምድር ባለቤት የሆነች እጅግ አምራና ተውባ ከአዲስ አበባ ወደ ደሴ በሚወስደው ዋና መንገድ ከጣርማበር ከተማ በጥቂት ኪሎ ሜትሮች ርቀት ላይ ትገኛለች። ወደዚህች ገናና በፈዋሽ ጠበሏ ሕሙማን ሳይፈወሱ ወደማይወጡባት ሳራምባ ኪዳነ ምህረት ተብሎ ወደ ተነገረላት የበረከትና የቃል ኪዳን ምድር ከአዲስ አበባ ተነስተን የሰሜን ሸዋ ሀገረ ስብከት ርዕሰ መንበረ ጵጵስና የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን መገኛ ደብረ ብርሃን ደርሰን የጠዋት ጸሎት አድርሰን ከአዲስ አበባ ወደ ደሴ በሚወስደው መንገድ የደብረ ሲና ዋሻን በማለፍ ደብረ ሲና ከተማን ቁልቁል ተመለከትን። ወደ መዳረሻችን የሚያደርሰን መንገድ ጥቂት ኪሎ ሜትር ቀርቶታል። ሳይፈወሱ የማይመለሱባት ሳራምባ ቅድስት ኪዳነ ምህረትን ለማየት ልባችን ናፍቋል። ሳራምባ ቅድስት ኪዳነ ምህረት የተመሰረተችው በፈቃደ እግዚአብሔር በቅዱሳን መላእክት አጋዥነት ሲሆን እግዚአብሔር ፈቃዱን ለማስፈጸም ባስነሳቸው በክቡር ደጃዝማች ተሰማ እርገጤ አማካኝነት የተቆረቆረች ጥንታዊት ደብር ናት። ታሪካዊነቷ በጣም እጅግ የጎላ ነው። በተለይ ኢትዮጵያ በጠላት እጅ በወደቀችበት ጊዜ በዚያው በሳራምባ ኪዳነ ምህረት ተወልደው ያደጉ ደጃዝማች ተሰማ እርገጤ የታቦተ ኪዳነ ምህረትን ይዘው ለዚህ በሃይማኖት ለማይመስለን በምግባርም ለማይተካከለን ክፉ ወራሪ አልገዛም በማለት ካህናቱንና ዲያቆናቱን በመንዝ አውራጃ ድሮ በሚባለው ማለት ነው ታቦተ ኪዳነ ምህረትን ይዘው ሳታት እያስቆሙ ምህላ እያስያዙ እንግዲህ ያንን 5 ዓመት የወረራውን ጊዜ በድንኳን ከሳቸው ጋራ እየተዘዋወረች ነው ያሳለፈችው። እነኛ አደራ የተሰጣቸው አባይ ዋላ ወርቅ በእንቢታውና አርበኛ ብሎ እንደወልደ ቂርቆስ ያን የተሰጣቸውን አደራ የቃል ኪዳን ታቦቷን ይዘው መጥተው እዚህ ለደጃች ተሰማ እርገጤ አስረክበዋል። እሳቸውም ያን ጊዜ ሲያስረክቧቸው በወቅቱ ቤተክርስቲያንም ስላልነበራቸው የራሳቸው ግል ቤት ስለነበረ ያላቸው የንስሐ አባታቸውን ጠርተው በዚህ በኩል የሚገኝ አንዱ የራምባ ኢየሱስ የሚባል ቤተክርስቲያን አለና ለታቸው ሰጥተው በዚያ 16 ዓመት ያክል እንድትቀመጥ ተደርጋለች። ኢጣሊያ የውርደትን ካባ ተከናንባ በሽንፈት አገራችንን ለቃ ስትወጣ
ታቦቷ ደጃች ተሰማ እርገጤን ተከትላ በነጻነት በአደራ ከተቀመጠችበት አሁን ወዳለችበት ስፍራ በካህናት ታጅባ መጣች። ደጃዝማችም ቤታቸውን በመቃኞ እንድትገለገልበት ለቀው አስቀመጧት። ጠላት ከሀገራችን ከተወገደ በኋላ ደግሞ መኖሪያ ቤታቸውን ለቀው ታቦተ ኪዳነ ምሕረትን አስገብተው እንግዲህ ከዛ በኋላ ርስት ጉልት ከፍለው ለቅዳሴያኑ ለአዳሴያኑ በመስጠት ስትገለገል ነው የቆየችው ማለት ነው። ገበሬው ከ5 ዓመት የጣሊያን ወረራ በኋላ በቀየው በመጣችው የሳራምባ ደብረገነት ቅድስት ኪዳነ ምሕረት ታቦት በረከት አገኘ። እህሉ ከጎተራ ከብቱም ከመስክ ተሰማራ። እግዚአብሔር በረድኤት ስፍራውን ባረከ። ዛሬም ድረስ ገበሬው ሳራምባ ደብረገነት ቅድስት ኪዳነ ምሕረትን የበረከት እናቴ እያለ ይማጸንባታል። በዘመናችን የታላላቅ ገዳማትና አድባራት መስራች ባህታዊና መነኩሴ የነበሩት የንቡረ እድ አባ ገብረ ሕይወት አባት መምሬ መልሴና መምሬ በየነ የሳራንባ ቅድስት ኪዳነ ምሕረትን ታቦት ለማገልገል ቀዳሚዎቹ ነበሩ። እኒህ አባቶች ታቦቷን በደጃዝማች ተሰማ እርገጤ የቀድሞ መኖሪያ ቤት መቃኞ ቤተ ክርስቲያን ውስጥ አስገብተው ያገለግሏት ነበር። ገበሬውም ቤተ ክርስቲያን በመተከሏ ተደስቶ ቅጥሯን በድንጋይ ክቦ ጠዋት ማታ ይማጸንባት ገባ። ከወይራምባ መጥታ ታቦቷ እዚህ ገብታ የወይራምባ ዲያቆኖችና ቄሶች ነው ያገኘኋቸው። እዚህ ላይ የአባ ገብረ ሕይወት አባት መምሬ መልሴና መምሬ በየነ ይባላሉ። ከነሱ ጋር ከወይራምባ ዲያቆን መጥተው እኔም በዛ ድቁና ተቀጥሬ 67ን 68ን በድቁና ሳገለግል በገብረ ሕይወት መልሴ ንቡረ እድ ገብረ ሕይወት መልሴ ዛሬ ሆኗል። ያኔ እንደዛ ሊቀ ሊቃውንት ነበሩ። እሳቸው አባታቸው እዚህ ነው። ይሄ ቀርቀሃ በላይ ያለ መሬት በሙሉ የእሳቸው ነው። የሳራንባ ደብረገነት ቅድስት ኪዳነ ምሕረት በመቃኞ ቤተ ክርስቲያን እስከ 1952 ዓመተ ምህረት ድረስ ቆየች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደማቅ ታሪካቸው በቀለመ ወርቅ ከተጻፈላቸው ደገኛ አባቶች መካከል አንዱ የነበሩት ንቡረ እድ አባ ገብረ ሕይወት መልሴ ከመቃኞ ቤት አሁን ወዳለችበት ሕንፃ ቤተ ክርስቲያን እንድትሸጋገር በማሰብ ባለተስፋዎችን አደራጅተው የሕንፃ አሰሪ ኮሚቴ አዋቅረው ተንቀሳቀሱ። በጣም ጥሩ ነው። ከመጀመሪያም ጀምሮች ቤተክርስቲያን ስትሰራ እየታዘዘን በሻወሮ ቤት ይሄን ድንጋይ ስናግዝ ህዝቡ ምንም ሰለቸ ደከመኝ ሳይል በጉጉትነት እንደውም ዳር ደርሰን ባየናት እያለ ምንም ወደ ኋላ ሳይሸማቀቅ በነጣ ያጋዘ በዋንዛ የሚባል ሀገር አለ። ከዚያ እየተጫነ በመሄና እየመጣ ነው እዚህ እና በጣም ነው ጉጉቱ። ወስሳ ለሰላም ይህ አዲስ ቤተ ክርስቲያን የታነጸው 1981 ዓመተ ምህረት ሐምሌ 16 የመሰረት ድንጋዩን በውጽ አባታችን አቡነ ኤፍሬም አማካይነት ተቀምጦ ከዚያ በኋላ እስከ
እስከ 1993 ዓመተ ምህረት ድረስ ይህን የምታዩትን ቤተክርስቲያን በደንብ አድርገው በጎ አድራጊዎች ከውጭም ከውስጥም ከውጭ ሀገርም ከሀገር ቤትም በማስተባበር 1993 ዓመተ ምህረት ድረስ ሰርተው 1993 ዓመተ ምህረት ይሄ ህንጻ ቤተክርስቲያኑ ተመርቆ ለአገልግሎት ውሏል። ሳራምባ ደብረገነት ቅድስት ኪዳነ ምህረት አሁን ያለችበትን ህንጻ ቤተክርስቲያን በማሰራትና ለገበሬው ውሃና መብራት የመሳሰሉትን መሰረተ ልማት አስገብተው ደብሯን በቅንነት ያገለገሏት ኋላ የታላቋ አዲስ ዓለም ጽዮን ማርያም ቤተክርስቲያን አስተዳዳሪ የነበሩት ንቡረ እድ አባ ገብረ ሕይወት መልሴ ናቸው። በሳራምባ ዙሪያ ያሉ ገበሬዎች በሐዋርያዊ አገልግሎት ተመድበውላቸው ብዙ መንፈሳዊ ፍሬ ባፈሩት በአዲስ ዓለም ጽዮን ማርያም ቤተክርስቲያን ኅዳር 22 ቀን 2014 ዓመተ ምህረት አረፍተ ዘመን የገታቸው የርዕሰ አድባራት ወገዳማት አዲስ ዓለም ጽዮን ማርያም ቤተክርስቲያን አስተዳዳሪ በነበሩትና ሥርዓተ ቀብራቸው በዚያው በተፈጸመው የመንፈስ ቅዱስ አባታቸው ንቡረ እድ አባ ገብረ ሕይወት መልሴ በመመራት በሳራምባ ኪዳነ ምህረት ዘርፈ ብዙ መንፈሳዊና ልማታዊ ተግባራት አከናውነዋል። በሳራምባ ዙሪያ ያሉ ገበሬዎች ዛሬም አባታቸውን በመልካም ስም ያስታውሷቸዋል። እኛ እቺ ቤተክርስቲያን ከተሰራች ጀምሮ ያገኘነው ጥቅም አባታችን እችን ከጨረስና ከሰሩልን በኋላ ውሃ አስገብተውልናል። ውሃ እየተጠቀምን ነው። መብራት አስገብተውልናል። መብራት እየተጠቀምን ነው። በማህበራዊ ኑሯችንም አንድ ላይ ክርስትናም እየተነሳን በማንኛውም የምንገለገልባት እቺ ቤተክርስቲያናችን ነች። ክቡር ንቡረ እድ አባ ገብረ ሕይወት መልሴ በሰሜን ሸዋ ሀገረ ስብከት ተጉለት ልዩ ቦታው ወንበሮ ኪዳነ ምህረት በተባለው ቦታ ከአባታቸው ከመምሬ መልሴና ከእናታቸው ከወይዘሮ አበባሽ ወርቅ በ1922 ዓመተ ምህረት ኅዳር 5 ቀን ተወለዱ። ዕድሜያቸው ለትምህርት ሲደርስም በርካታ መንፈሳዊ ትምህርትን በየገዳማቱና አድባራቱ በመዛወር ከሊቃውንት እግር ስር ቁጭ ብለው ከተማሩ በኋላ እጅግ በርካታ አብያተ ክርስቲያናትን አሳንጸዋል። በገብረ ሕይወት መልሴ እንግዲህ የተገናኘነውና የተዋወቅነው ያን ጊዜ ቢሆንም ግን በኋላ ከመጣው በኋላ ታሪካቸውን ስሰማ በጣም 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 ትልቅ ሰው አስኬማቸው ነውር የሌለበት የቤተ ክርስቲያን ለቤተ ክርስቲያን እድሜ ልካቸውን በድንግልና ለቤተ ክርስቲያን ሲደክሙ የኖሩ ሲያስገነቡ የኖሩ በተለያየ ቦታ ሲያስተዳድሩ እንደ በአታ ለማርያም ታይካ ነገስት አዲስ አበባ፣ ደብረ ሊባኖስ፣ አማኑኤል ደግሞ እንትን አዲስ አበባ፣ ጎላ ሚካኤል በጣም ብዙ ያስተዳድሩባቸው ቦታዎች አሉ። ብዙ ነው ሲሰሩ የቆዩት። በኋላ ግን ከ64 ዓመተ ምህረት ጀምረው ደግሞ ከቤተ ክርስቲያን ደግሞ ጉባኤ ቤት ወደ ማስፋፋት ነው የሄዱት እና የዚያ እንትን ነው የእሳቸው ታሪክ በጣም በጣም በኋላ ካየሁት በኋላ ትልቅ አባት ትልቅ የኢትዮጵያ ቤተ ክርስቲያን ትልቅ ባለውለታ ናቸው። እሳቸው ታሪካቸው በጣም እንዲህ ባጭር ጊዜ ተዘዝሮ የሚያልቅ አይደለም። ጻድቃኒን ወደግሙ ጽኑዓኒነ ንቡረ እድ አባ ገብረ ሕይወት መልሴ በአስተዳዳሪነት በአዲስ አበባ የአማኑኤል ቤተ ክርስቲያን ተመድበው ሰፊ የልማት ሥራ ሰርተዋል። በዚህ ወቅት ላከናወኗቸው መንፈሳዊ ተግባራትም
በብፁዕ ወቅዱስ አቡነ ቴዎፍሎስ ቀራቢነት በቀዳማዊ ኃይለ ሥላሴ መልካም ፈቃድ በምንኩስና ወደ ተወለዱበት ወደ አሰቦት ገዳም በአስተዳዳሪነት ተሹመው ሰፊ ሥራዎችን አከናውነዋል። በአዲስ አበባ በደብረ ገሊላ ቅዱስ አማኑኤል ቤተ ክርስቲያን የታዕካ ነገሥት በዓታ ለማርያም አስተዳዳሪነትን፣ የደብረ ሊባኖስ ገዳም ጸባቴን በመሆን ሰፊ መንፈሳዊ አገልግሎት ያበረከቱት ንቡረ እድ አባ ገብረ ሕይወት መልሴ በአዲስ አበባ በጎላ ቅዱስ ሚካኤል እንዲሁም በመጨረሻ ባረፉባት በታላቋ በአዲስ ዓለም ጽዮን ማርያም ቤተ ክርስቲያን በንቡረ እድነት ሰፊ መንፈሳዊ አገልግሎትን ሰጥተዋል። ንቡረ እድ አባ ገብረ ሕይወት እንግዲህ በረከታቸው ይደርብን የሚባሉ አባት ናቸው። ነፍሳቸውን ይማሩ የሚባሉ አይደሉም። ሰርተው ያለፉ አባት ስለሆኑ ማለት ነው። እሳቸው የደከሙበት እንዳው ከተአምሩ አንድ ላንሳል። እሳቸው ጋር በነበርኩበት ሰዓት እኔ ደብሮ አስተዳዳሪ ሆኜ እሳቸው ደግሞ የበላይ ጠባቂ ሆነው ጳጉሜን ከነሐሴ 28 ጀምሮ ለ7 ቀናት ሱባኤ እናደርጋለን። ይሄ የሱባኤው በአመት 2 ጊዜ ሱባኤ ይደረጋል። የሱባኤው ዋነኛ መነሻ ያሳለፍነውን አመት እግዚአብሔርን ለማመስገን ነው። ለመጪው አመት ደግሞ ለመለመን ነው እና በአንደኛው የሱባኤ ወቅት በተለይ በመጨረሻው አካባቢ ይመስለኛል እኔ እሱን የአስተዳደር ስራዬን አከናውኜ በአጋጣሚ ወደ ዩኒቨርሲቲ የሚሄድበት አመት ነበርና ጳጉሜ 4 ቀን አገልግለን ወጥተን የሳቸውን ጫማ አውጥተንላቸው ያደረግንላቸው ከላይ አሁን ካልኩ ተራራ ሳይሽ ደብር ከተባለው ተራራ ወይም አርሴማና ክርስቶስ ሰምራ ካሉበት አሁን ኪዳነ ምሕረት አለችበት ቀስተ ደመና ለረጅም ጊዜ ተነስቶ እንደውም ፎቶ ሁሉ ተቀምጦ ነበር። ለረጅም ጊዜ ደመና አልነበረም። ቀስተ ደመና እውነት ነው። ደመና በሚኖር ጊዜ ከኖህ ጋር በገባው ቃል ኪዳን መሰረት ደመናው ወደ ጥፋት እንደማይሄድ ቃል ኪዳን ተገብቷል። ግን ጠራራ ፀሐይ ምንም አይነት ምክንያት ሳይኖረው እግዚአብሔር ለዛ ቦታ ያለውን ክብርና የአባታችንንም ቅድስና ጭምር የገለጠበት ነው። በእንዲህ አይነት በቤቱና በጸሎት የሰሩት ቤተክርስቲያን ነው። አሁን እሳቸውን ታጣን ወዲህ ነው በጣም የተጎዳ ነው። እንኳን ውስጥ ቀርቶ አይደለም በጋ እንኳን ሲሆንብን አባታችን እዚህ ሲመጡ ለይቱን ዝናብ ይጥልልናል። ይሄን እችን ታቦት ሁሉ እዚህ አድርሰውልን እዚህ ደረጃ ይሄንንም አሁንም ሆነ ማንኛውንም ጥቅም ያገኘን የተጠቀምነው በሳቸው ጠገግ ነው። እሳቸው ናቸው እንዲህ ያደረጉልን እና አስተውንም ቆይተውልን ቢሆን ብዙ ነገሮች ቤተክርስቲያንም ብዙ ኃይለኛ ለውጥ ይኖራት ነበር። በሀገር ውስጥና ከሀገር ውጪ በሰሜን አሜሪካ ሰፊ መንፈሳዊ አገልግሎት ያበረከቱት ንቡረ እድ አባ ገብረ ሕይወት መልሴ ሕንጻ ቤተ ክርስቲያኑን ብቻ ሳይሆን ደብሩን በአብነት ትምህርት የታላላቅ ሊቃውንት መገኛና የደቀ መዛሙርት ማፍሪያ እንዲሆን በአብነት ትምህርት ቤቶች ዘርፍ ሰፊ መንፈሳዊ አገልግሎቶችን ሰጥተዋል። እዚህ ምንድነው ያደረጉት? ቦታው እዚህ ያደጉበት እንደመሆኑ መጠን ምንድነው ያደረጉት? እዚህ ሁለት ነገር ነው። አንደኛ ቤተክርስቲያን ማስገንባት አሰቡ። ቤተክርስቲያኑ ካለቀ በኋላ ደግሞ ጉባኤ ቤቱን መመስረት ነው ያደረጉት። ቤተክርስቲያኑ በ1980ዎቹ ተጀምሮ ካለቀ በኋላ ቀጥታ ቤተክርስቲያኑ ሲመረቅ ጉባኤ ቤት ነው እንደገና የመሰረቱት። ለመጀመሪያ መምህር ብሩክ የዘውገ የሚባሉ በጣም ትልቅ መምህር መጥተው እዚህ የቅኔ መምህር ተተከሉ። ከዛ በኋላም የድጓ መምህር እኔም መጣሁ። የቅዳሴ መምህርም 3 ጉባኤ ቤት ነበር። አሁን የድጓው እኔ ከሄድኩ በኋላ ተቋርጧል እና ቤተክርስቲያኑ የሚያሰሩት እሳቸው ናቸው። ጉባኤውንም የተከሉት እሳቸው ናቸው። እሳቸው በነበሩበት ጊዜ ጉባኤው በደንብ ይረዳ ነበር። በእኛ ጊዜ ለተማሪ ወርሃዊ ደሞዝ ነበረው። ስንዴ አለ፣ የሚበላ የሚጠጣ ነገር ይመጣ ነበር
በኋላ ግን እሳቸው ያው እየደከሙ ሲሄዱ ያው ከዛ ቀንሷል። ጉባኤውም ይሄው አሁን የድጓ መምህሩ እንትን አላለ። ዛሬም ሳራምባ ደብረገነት ቅድስት ኪዳነ ምህረት ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በጀት የቅዳሴ ቤተ ጉባኤ ያለ ሲሆን የደብሩ ሰበካ መንፈሳዊ አስተዳደር ጉባኤም የቅኔ መምህርን በጀት ሸፍኖ በመቅጠር በዚህ የበረከትና የፈውስ ስፍራ በርካታ የአብነት ተማሪዎች ለነገዋ ቤተክርስቲያን አደራ ተቀብለው ቃለ እግዚአብሔርን ያደርሱባታል። በ2013 ዓመተ ምህረት መጣሁት። እስካሁን ድረስ ያው በርካታ ልጆችን አስተምሬ ያው ቦታም ያዟሉ። በአሁን በቅርብ ጊዜም ተመርቀው ለመምህርነት በቅተው ብዙ ቦታ ላይ ተሰራጭተዋል። ያው ስራ ካጀመርኩ በዚያ በሀብሮ ወረዳ የሚባል ሰራ ለ3 አመት ያህል አስተምሬያለሁ። አሁን ቀጣይ 6 አመት ነው ስራ ካጀመርኩ። እስካሁን ድረስ ባለ ዘመኔ ያው እያስተማርኩ እገኛለሁ። ሰራዊተ መላእክቲሁ ለመድኃኔዓለም ይቀውሙ ቅድሜው ለመድኃኔዓለም አብነት ትምህርት ቤቱ እንግዲህ ቀደም ሲል ብዙ የአብነት ትምህርት የሚያስተምሩ የአብነት መምህራን ነበሩ። ለምሳሌ የድጓ መምህር ነበሩ፣ የድጓ ያስተምሩ ነበረ። አሁን ያ ቀርቷል። አሁን ያሉት 2 የአብነት መምህራን አሉ። አንድ የቅዳሴ መምህርና አንድ የቅኔ መምህር አሉ። እነኚህን እንግዲህ ለአንደኛው ለቅዳሴ መምህሩ ሀገረ ስብከቱ በጀት ትንሽ በጅቶልን እኛም ተጨማሪ አድርገን ያን እያደረግን ነው። ንግበር እኩየ
ተማሪው መማር ማስተማሩ ደህና ነው፣ ይማራሉ። ግን የሚማሩት ራሳቸውን በራሳቸው ነው። አንድ ሳምንት ከተማሩ አንድ ሳምንት ደግሞ ሸቅደው ሸቅለው እዚያቸው ነው የሚማሩት። ሌላ ነገር ምንም የለም። አዚያ በመቀጠል ቤትም ቢሆን የሙታን ቤት ነው ያሉበት። ዛሬ አልጋ ሰርተው ሲገቡ ነገ ደግሞ አንዱ ይሞታል፣ ደግሞ ነገ ጓዛቸውን ይዘው ይወጣሉ። እንዲህ እየሆኑ ነው ያሉት። መማር ማስተማሩ ግን ጥሩ ነው። ሀልቀ አለቀ ሀልቀ ያህል ያልቃል ይህልቅ ያልቅዘን ይህልቅ ይለቅ ሀሊቅ ሀሊቆ ማለቅ ህሉቅ ሀላቂ ያለቀ ህሉቃን ሀላቀያን ያለቁ ህልቅት ሀላቂት ያለቀች ህሉቃት ሀላቀያን ያለቁ መሀልቅ መስተሀልቅ መስተሀልቅ ባይድ ቅጽል ሀለቅት መድበል ህልቅ ህላቅ ዘመድዘን እስመ ሀልቀ ለተህልቆሙ እንዲል ሀለቆ ቆጠረ ሀለቆ ይሁልቅ ይቆጥራል ይሁልቅ ይቆጥር ዘንድ ይሁልቅ ይቁጠር ሀልቆ ሀልቆ መቁጠር ሁሉቅ ሆላቂ የቆጠረ ሁሉቃን ሆላቀያን የቆጠሩ ሁልቅት ሆላቂት የቆጠረች ሁሉቃት ሆላቀያት የቆጠሩ መሆልቅ መስተሆልቅ መስተኋልቅ ባይድ ቅጽል ሆለቅት መድበል ሁልቅ ዘመድዘን ሁላቄ ጥሬዘ ሆለቆ ሀመቀ ተበላሸ ሐመቀ ያሐምቅ ይበላሻል ይህምቅ ይበላሽ ዘንድ ይህምቅ ይበላሽ ሐሚቅ ሐሚቆ መበላሸት ህሙቅ ሐማቂ የተበላሸ ህሙቃን ሐማቀያን የተበላሹ ህምቅት ሐማቂት የተበላሸች ህሙቃት ሐማቀያት የተበላሹ መህምቅ መስተህምቅ መስተሐምቅ ባይድ ቅጽል ሐመቅት መድበል ህምቅ ዘመድዘን ሐመቀ ሀብቆቁ ሳሳ ሐብቆቆ የሐበቁ ይሳሳ የሐብቁ ይሳሳ ዘንድ የሐብቁ ይሳሳ ሐብቁቆ ሐብቁቆ መሳሳት ህብቁቅ ሐብቋቂ የሳሳ ህብቁቃን ሐብቋቆያን የሳሱ ህብቅቅት ሐብቃቂ የሳሳች ህብቁቃት ሐብቋቆያት የሳሱ መሐብቁቅ መስተሐብቁቅ መስተሐባቁቅ ባይድ ቅጽል ሐብቆቅት መድበል ሐብቆቆ ተገሃሰብኩይ ወግ ትምህርት ስርዓቱ ጠዋት ከ10 ሰዓት እስከ 3 ሰዓት አግባ የሚቀጽሉት ይቀጽላሉ። 3 ሰዓት በኋላ አስነጋሪዎችም አሉ፣ እንከፋፈላለን። ግማሹ ተነ ይነግራል፣ ግማሹ አስነጋሪዎቹ ይነግራል። ከዚያ በኋላ ምሸት ግስ ውዳሴ ማርያም እንደተደረሰ ግስ እናወርዳለን። ግስ ከተወረደ በኋላ እሁድ ዘረፋ አለ። ያኔ ቅጽላው ስተሚያል ይቀጽላሉ። ሐሙስ እርባታ የሚባል አለ። እርባታ አስቀጽላቸዋለሁ አስቀጻዮችን። ከዚያ በኋላ እነሱ ደግሞ ያስቀጽላሉ። እንደዚህ እያደረግን ነው የምንኖረው። ለከናውቲሁ ለያርየድ ለከኔውቲሁ ለያርየድ ለከናውቲሁ ለያርየድ ለከነያሁ ለያርየድ ለከነያሁ ለያርየድ ለከናውቲሁ ለያርየድ ለከኔውቲሁ ለያርየድ ዘመጻይክሙ በተስፋ ይሚጥክሙ ሀበቤትክሙ ቅኔ ያርየድ አልፋ ይሚጥክሙ ሀበቤትክሙ ቅኔ ያርየድ አልፋ ቅኔ ያርየድ አልፋ ለከኔውቲሁ ለያርየድ ለጠበብቲሁ ለያርየድ ዘመጻይክሙ በተስፋ ዘመጻይክሙ በተስፋ ይሚጥክሙ ሀበቤትክሙ ቅኔ ያርየድ አልፋ ይሚጥክሙ ሀበቤትክሙ ቅኔ ያርየድ አልፋ ቅኔ ያርየድ ተስፋ ቅኔ ያርየድ አልፋ ለጠበብቲሁ ለያርየድ ዘመጻይክሙ በተስፋ ይሚጥክሙ ሀበቤትክሙ ቅኔ ያርየድ አልፋ ለጠበብት አድኅነኒ በኪ በሳራምባ ደብረ ገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን ምንም እንኳን ሁለቱ ጉባኤያት ተጠናክረው እየተሰጡ ቢሆንም ደቀ መዛሙርቱ ግን የትምህርት ሥርዓቱን በሚገባ እንዳያከናውኑ
የበጀት እጥረትና የምግብና የንጽህና መጠበቂያ ቁሳቁስ እጥረት ፈተና ሆኖባቸዋል። ያው ያለ ችግር በዚህ ሀገር አብነት ተማሪ በጣም ችግረኛ ነው። ምንም የሚያገኘው ነገር የለም። በራሱ ተንቀሳቅሶ ነው እንጂ ምንም በእንተስማ ለማርያም ብለን ነበር እኛ ስንማር እዚያ በጎንደር በጎጃም ስንማር። የዚህ ሀገር ግን በእንተስማ ለማርያም የማይታወቅም አይባልም። ያው ከቤተሰብ ያለውን ነገር ሰማዕትነት እያስላኩ ካልሆነ በቀር ምንም ነገር የሚያገኙት ነገር የለም። ያው ራብ እየተራቡ እየተጠሙ ብዙ እየደረሰባቸው ያው የሳሙና መግዣ እንኳን ራሱ ጭረጭ እንኳን የሚገዙበት ነገር የለም። ለአመት ያው ትንሽ አንዳንድ ስራ ምንትን እያሉ በራሳቸው እየተንቀሳቀሱ ነው የሚማሩት እንጂ ምንም የሚያገኙት ነገር የለም። በብፁዕ አቡነ ቀሌምጦስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ የበላይ ኃላፊ የሰሜን ሸዋ ሀገረ ስብከት የአቡ ቀለምሲስ ሚዲያ የቦርድ ሰብሳቢ አማካኝነት ሰፊ መንፈሳዊ ተግባራት እየተከናወነ ይገኛል። ሆኖም ይህ በጎ ዓላማ ከግብ እንዲደርስ የሰበካ ጉባኤያት፣ የምዕመናን፣ የበጎ አድራጊ ግለሰቦችና ማኅበራት እገዛ ዛሬም በእጅጉ ይፈለጋል። በሳራምባ ደብረገነት ቅድስት ኪዳነ ምሕረት ያለው ጠበል እጅግ ከአእምሮ በላይ የሆኑ ገቢራተ ተአምራት ይደረጉበታል። በዚህ ጠበል ስፍራ የታወሩ አይኖች ይበራሉ። ተዛ ምንጭ ነው። ምንጭ ተከትሎ ጠበል የመጣበት በዛ ጠበሉ ብዙ ህዝብ መጣ። ሰውነቱን እንትን ብዙ ስለት ደረሰ። ያን ጊዜ አይናቸው የታወሩ በራ፣ የደከሙ በረቱ፣ የጎበጡ ቀኑ። እንደውም በዝርዝር መርጌታ ይይዝ ይዘዋቸዋል። በዝርዝር ያሉትም ግማሽ ሰዎች አሉ። አንድ ሰው የነበሩ አንድ አባተኛ እንኳን እዛ ያሉ እሳቸውም እንኳን በዚህ ቦታ ላይ በጠበሉ ፈውስ ተገኝቶ በዛ ገቢም ሲል ይሄን ይመስል እዚሁ እችን ቤተክርስቲያን እየሰራን እያለን በአጋጣሚ ያው እንግዲህ እኔ ምን እንደሆነ አላውቅም አይኔን ድፍን አደረገኝ። አይኔን ድፍን ሲያደርገኝ 3 ወር በሕክምናም ተባለ በምንም ተባለ ምንም የማይሆን ሊሆን ይሄ ነው አንዱ በጣም የሚገርም ነው። የኔ ተናግሬም የማልጨርሰው ነገር ነው። ተደፍኜ ቤት አይደለም ቀርቶ የምለብሰውን ከለርና ምናምን እንጀራና ምናምን ሰጥተውኝ እንኳን በአይኔ አይቼ ለመብላት እኔ ምንም እንደው አይታይኝም ነበር። 3 ወር ቤት ተደፍኜ ቁጭ ብዬ ከዛ እዚህ እናታችን ሆነ ወደ ዞባ አምባ ትሄዳለች የተቸገረ ሰውና ሆነ በሽተኛ ጋር ስኬድ እኔ እኮ ሳራምባ ኪዳነ ምሕረት ሄጄ እባብና ጓጉንቸር ተሆዴ ውስጥ ወጣ ትላታለች ለእናቴ። እና ምንም ወዲህ አትበይ ገንዘብሽንም አትጨርሺ ቀጥታ ሄጅና የቤተክርስቲያን ጸበል አስጠብዩ ከዚያ ታገኙዋለሽ አለቻት። ከዚያ እንደመጣች አደረሁና ጠዋት በማለዳ ለሊት ተነሳሁና መጣሁ። ሰው ይዞኝ ነው የሚመጣው። ያው ይዞኝ መጥቶ ታጠበው ተነከርሁና እዚያ ጋር ስደርስ እነ መረተ ቤት የምንለው አለ 4 ማዕዘን ነው። እንዴ ሳይ የቆርቆሮ ጠርዙ ጫፉ ትንሽ ይታየኛል። ጉድ የሚገርም ነው። እንደው ደግሞ እንዴ ቶሎ እንደው ገለጥልና እንዴ በየሳይ ደግሞ እንደው መሬቱ የሚታየኝ ትንሽ ወይኔ ተመስገን አልሆና ሄዱ ተኛው። መደዳውን 5 ቀን እንደተነከሩ አይኔ በቃ ራሴን ችዬ ብቻዬን ማንጣት ጀመርኩ እና ይሄው እዚህ ደርሼ ዛሬ ከሰው ጋር ወላለሁ ሰርቼ ባላለሁ። እግዚአብሔር ክብር ምስጋና
ያልተቻላቸው ማየት ያልተቻላቸው አሁን በህይወት የሌለ አንድ ወንድም አለን ዲያቆን ደረሴ የሚባል እግዚአብሔር ነፍሱን በገነት ያሳርፈው። እሱም እንደዚሁ አይኑ ማየት ከልሎት በሷው እርዳታ በሳራምባ ደብረገነት ቅዱስ ኪዳነ ምህረት እርዳታ አይኑ እንደበራለት አስታውሳለሁኝ። በሳራንባ ደብረገነት ቅድስት ኪዳነ ምህረት ጠበል አጥማቂ ካህን የለም። ቅድስት ኪዳነ ምህረት በረድኤት ባልተለየችው የጠበል ስፍራ አጋንንት የሰለጠነባቸው ሰዎች በተአምራዊ ጠበሏ ይፈወሳሉ። ጎባጣው ይቀናል። የታመንኩት በሽታያ እጄን ማጭድ ቆርጦኝ ጤፍ ሳጭድ በ16 ምናምን ዓመቴ ሳጭድ ቆረጠኝ። በዚያው ይሄ ግራ እጄ በቅጽበት ተበላሸብኝ። እንደገና ወደ ወገቤና ወደ ጭኔ ዞረብኝ። ወደ ጭኔ ሲዞርብኝ ወደ ሕክምና ሄድኩ። አዲስ አበባ ሄጄ ኮሪያ ሆስፒታል ገባሁ። ከዚያ ገብቼ ደግሞ ኮሪያ ሆስፒታል ወደ ግል ሆስፒታል ላከኝና ዶክተር ከዚያ ግል ዶክተር ምን አለኝ፣ አንተ ጥቁር አንበሳ ነው። ጥቁር አንበሳ ደግሞ ቤተሰቦች አልፈሩም አሉ፣ አገባም አሉ። በቃ ሙሉ ፐርሰንት የመዳን ፐርሰንት ወደ ህንድ ወይም ወደ አሜሪካ ሀገር ሄደህ ነው አለኝ። ከዚያ ካልሄክ በቃ እግርህና ሆድህ ተጋጥሞ በድህነት ነው የምትኖረው አለኝ። ከዚያ ወዲያ እኔም ተስፋ ቆርጬ ወደ ቤት ተመልሼ መጣሁ ከቤተሰቦቼ ጋር። ከዚያ አንድ አጋጣሚ አቡነ አረጋዊ ጓደኛ አለኝ ሸዋሮቢት። እዚያ ወረኩና እየተጸበልኩ እያለሁ እንደገና አመት ያህል እዚያ ተጸብዬ እዚያም ፈውስ አለኝ እየዳንኩ መጥቼ ከዚያ 2010 መስከረም 15 ኪዳነ ምህረት ነገ ሆና ማለት ነው። እዚህ ማታ መጥቼ ወዲያው በቃ በውስጤ ያለ ይሄ ርኩስ መንፈስ ምናምን ወዲያው እየተሸኘልኝ እስከ 2014 በጣም ይሄ ጀርባ ላይ ያው እናንተ አላያችሁት ምን እንደ የኮርማ በረ ደንደስ አላደ እንደዚያ ነበር እንዲያቀርቅሬ ነበር። አቀርቅሬ ያንን አንስታልኝ እርምጃም አሁን እንደፈለገኝ እየተራመኩ እንደማንኛውም ሰው እየተራመኩ አሁን ቢቀረኝም እጄ ላይ ነው በሽታው የቀረብኝ እንጂ ሌላ ኖርማል ነው። በቃ ህይወቴ የተቀየረው የኔ ብቻ አይደለም፣ ሙሉ የቤተሰቦቼ ህይወት ተቀይሮልኝ እስካሁን ይሄው በሐሴት በደስታ ከቤተሰቦቼ ጋር እኖራለሁ ማለት ነው። በሳራምባ ቅድስት ኪዳነ ምህረት ጠበል እንኳን ሱባኤ ገብተው ጠበሏን እየጠጡ የሚማጸኗት ቀርተው ከመንገድ ለአፍታ ቆም ብለው ተሳልመው ጠበሏ የተረጨባቸው ሰዎች ከብዙ ዘመን በሽታና ስቃያቸው ነፃ ወጥተዋል። 10 ዓመት አካባቢ ይሆናል ወደ አክሱም እንሄድ ነበር እና ወደ አክሱም ስንሄድ እዚህ እያረፈን ነበር ምን ሄደው አሁን እዚህ ጋር የሆኑ አባት ጸበል ተጠምቃችሁ ሄዱ ብለውን የሚረጭ ነው መጣመቃ እንኳን አይደለም። ከዛ እዚህ ጋር የሆነ ቁስል ነበረኝና ልብሴን እንዲከፈት አርጌ ያ ጸበል ስለ ያረፈ ያንድ አውቶቡስ ሰውነን እንዳጋጣሚ ነው እድለኛውኝ አገኘው እና እዚህ ጋር አንድ ቁስል ነበረብኝ። እሱ እንደ ኩበት ቁርፍ ብሎ በስንተኛው ቀን ወደቀልኝ እና እዚህ ቦታ ለመምጣት ስሙን አላውቀውም። ሀገር እርግጥ ነው ወደ ደጋ ነው፣ ይህን ቦታ አላውቀውም። ስሙን ማን ብዬ ድጋሚ ለመምጣት በየሳስብ ደብረሲና አንድ ዘመድ የነበረች ካንቺ ከደብረሲና በታች አንድ ታቦት አለች ኪዳነ ምህረት ናትና ስሟን እባክሽ ንገሪኝ አልኳት። ከዛ ሳራምባ ትባላለች ብዬ ጽፌ ያስኩት። ሳይፈወሱ በማይወጡባት የሳራምባ ደብረገነት ቅድስት ኪዳነ ምህረት ጠበል ዛሬም ብዙዎች ከተለያዩ የሀገራችን ክፍል ከውጭ ሀገርም ጭምር መጥተው በደጇ ይማጸናሉ። እርሷም በጠበሏ ለጠቢባን ያስቸገሩ በሽታዎችን ትፈውሳለች። በአዲስ አበባ ሆስፒታል እዚያ በኮምፒውተር ባፌ ውስጥ ገብቶ ኩላሊት ጠጠር ነው ተብዬ በቃ አንዳንድ ሊትር ውሃ ጠጣ ተብዬ ወደ አገሬ ነው የመጣሁት። በቃ አቅም የለውም ኦፕሬሽን አይሆንም ተብዬ እና እዚች ሄዳ ንብረት እልም በማሳያት
እዚቹ በመቀመጥ እህዳ ንብረት የሙጥ ብዬ ጠበሏን በመግባት በናሴ እህዳ ንብረት 16ን እዚቹ የሙጥ ብዬ እዚቹ በመቀመጥ በቃ ጠበሏ በቃ በመጠጣትም በመጠበልም በቃ ቱራ አድርጋ ጣለችልኝ። ይሄን የኩላሊት ጠጠር ነው ተመርምሬ ሳይፈወሱ የማይወጡባት የሳራንባ ደብረ ገነት ቅድስት ኪዳነ ምህረት ጠበል ልጅ ያጡ መካኖች በቅድስት ኪዳነ ምህረት አማላጅነት ልጅ አቅፈው ይስማሉ። በሆዳቸው አንዳች ሥራ ያለባቸው የኩላሊት ጠጠርን ጨምሮ ልዩ ልዩ በሐኪም ስም የተሰጣቸው ደዌዎች በድንቅ ጠበሏ ይፈወሳሉ። ምእመናንም ስለተደረገላቸው ተአምር ይመሰክራሉ። ሳራንባ ኪዳነ ምህረት የተደረገልኝ ገቢረ ተአምራት እመቤቴ ለብዙ ጊዜ ልጅ የለኝም ነበረ እና እዛ ሱባኤ ይዤ እመቤቴን ጠይቂያታለሁ ልጅ እንድትሰጠኝ። እኔ አንድ ልጅ ነበር የጠየኳት። እመቤቴ ብዙ ነው ስራዋ አብዝታ ከአንድም ሁለት ወንድም ሴትም አድርጋ ሰጣኛለች። ይኸው ሴቷ ልጅ 15 ዓመቷ ነው፣ ወንዱ ልጄ ወደ 13 ዓመት እየሄደ ነው። እመቤቴ ማርያም ያረገችልኝ ተአምር ከብዙ በጥቂቱ ይሄ ነው ትልቁና ዋነኛው። የቅድስት ኪዳነ ምህረት ጠበል ከሰሞነ ሕማማት ውጪ ዓመቱን ሙሉ ሕሙማንን ይፈውሳል። ለዚህም ደብሩ በቂ ማረፊያ አዘጋጅቶ ጠበልተኞችን ያስተናግዳል። ከዚህ ከቅድስት ኪዳነ ምህረት በበረከት ከምታጠምቅበት የጠበል ስፍራ ሳይፈወሱ መውጣት የለም። ጠበሉ ዛሬም የምእመናን ተስፋ ነው። በርካታ ገቢረ ተአምራት ነው የተፈጸሙባት። እንደው ከበርካታዎቹ አንዱን ባነሳ እኔ እዛ አስተዳዳሪ በነበርኩበት ሰዓት መራተ ጊዮርጊስ የምትባል እህታችን ዛሬም ቤተክርስቲያኑን በማገልገል ላይ ነው ያለችው። ለመውለድ ሐሳብ ነበራት፣ ጉጉት ነበራት፣ እንዲሁም እጮኛዋ በዛው ልክ ማለት ነው። ነገር ግን በሕክምና የተነገራት መውለድ እንደማትችል ነውና እሷ በነገረች መጠን ነው እኔ የምነግርህ። ጓደኛዋ ወይም እጮኛዋ ማለት ነው ሁልጊዜ በእግራችን ነው ወደ ቤተ እግዚአብሔር የምንሄድ፣ አንዳንድ ጊዜ በልባችን ሄደን ለእግዚአብሔር መንገር አለብን፣ ተስፋ መቁረጥ የለብንም የሚል ሐሳብ ስላቀረበላት ነሐሴ 1 ሱባኤው ከመጀመሩ በፊት ወደ ሳራንባ ኪዳነ ምህረት አቀናች። የምትኖረው አዲስ አበባ ነው። ከዛ ለእመቤታችን ነገረቻት። ትጠመቃለች፣ ታስቀድሳለች፣ እምነቱን ትቀባለች። በሚቀጥለው ዓመት ነሐሴ ከመድረሱ በፊት ወለደች ማለት ነው። የሚገርመው በመውለዷ ጊዜ ዶክተሩ መውለድ አትችይም፣ ማጸነሽ ልጅ መሸከም አይችልም የሚለው የሀገር ውስጥ ጠቢባን ወይም ሐኪሞች ውሳኔ ብቻ ሳይሆን በሌላው ዓለምም ያሉት ጭምር እንደማትችል ነግረዋታል። ያው በሰው የማይቻለው ሁሉ በእግዚአብሔር እንደሚቻል በእናቱ በድንግል ማርያም ተችሎ ጸነሰችና ለመውለድ ስትሄድ ያሏት ምንድነው? አናምንም፣ ይሄ ሊሆን ይችላል። እንግዲህ አመናችሁም አላመናችሁም አሁን ሆኗል። ስለዚህ እናንተ አሁን ለመገላገል የምትረዱኝን ያክል እንድትረዱኝ ነው ብላ እንደነገረቻቸውና በመውለዷም ጊዜ ደግሞ የሷ እርዳታ ሳይለያት አብራት ስለሆነች ያለምንም ችግር እንደወለደች ነው። በሳራንባ ደብረ ገነት ቅድስት ኪዳነ ምህረት በቤተ ክርስቲያኗ አናት በሚገኘው የሳይ ደብር ተራራ ላይ ልዩ የሆነ ቤተ ክርስቲያን ታንጾበታል። ሳይ ደብር ማለት በዚህ ስፍራ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት እናቱ ጋር በመሆን በመዋዕለ ስደቱ በቦታው ላይ ጥቂት ቀናት እንዳረፈበት ይነገራል።
በኤችአይቪ ተይዘው በስኳር እኒ ሁሉ መተው ተማጽነው ጸበሉን ጠጥተው እምነቱን ተቀብተው በቦታው ደጅ የጸኑ ሁሉ ተስፋ አጥተው የተመለሱ የለም። ይሄ ለቦታው የተገባ ቃል ኪዳን ነው። ይሄ ከምን መጣ ካልከኝ ተራራው ከደብሩ አሁን ካለችበት ኪዳነ ምህረት ደብር አለ፣ ሳይሽ ደብር ይባላል። ይሄ ደግሞ በተአምረ ማርያም ላይ ተገልጸው ነው የምናገኘው። እመቤታችን ከልጇ ጋራ በኢትዮጵያ አውራጃዎች ተዘዋውራ በስደቱ ጊዜ ማለት ነው ሄሮድስ በተነሳባቸው ጊዜ በግብጽና በኢትዮጵያ አካባቢዎች ተዛውራ በምትንቀሳቀስበት ሰዓት ካረፈችባቸው ቦታዎች አንዱ ሳይሽ ደብር ነው። ያ ሳይሽ ደብር ደግሞ ወይፋት የሚባለው መጽሐፉ ወይፋት ነው የሚለው፣ አሁን በአሁኑ አጠራር ይፋት ይባላል። ስለዚህ ያ ተራራ ነው። በዛ ተራራ ላይ እመቤታችን ድንግል ማርያም ከልጇ ከኢየሱስ ክርስቶስና ከሰሎሜና ከዮሴፍ ጋራ አርፋበታለች። አሁን እዛ ቦታ ላይ አረፈችበት ቦታ ላይ የታቦተ ክርስቶስ ሰምራና አርሴማ ተተክለውበታል ማለት ነው። ስለዚህ ከዛ የተነሳ በኪደተ እግሩ የረገጠው የበረከት ቦታ ከመሆኑ የተነሳ ማንም ጎደሎ ያለው ሁሉ ቢኖር መጥቶ ተሞልቶ ነው የሚሄደው። በተለይ ልጅ በማጣት የሚቸገሩ ግሪክ የምትኖር አንዲት እንደዚሁ ከግሪክ ድረስ መጣ ዝናውን ስለሰማች ለእመቤታችን ነገረች። በአመቱ ልጅ ወልዳለች። ለዛም ለበረከት የሚሆን አምሃ በመላክ የቤተ ክርስቲያኗን ክብርና ልልና እንደገለጸች አስታውሳለሁኝና ሰፊ የበረከት ቦታ ነው ማለት ነው። የሳራንባ ደብረገነት ቅድስት ኪዳነ ምህረት ቤተክርስቲያን ህንጻ በታላቁ የበረከት አባት በንቡረድ አባ ገብረ ሕይወት መልሴ ከተሰራ 22 ዓመታት አስቆጥሯል። ዛሬ ግን እርጅና ተጫጭኖት ያሰሩት ንቡረድ አባ ገብረ ሕይወት መልሴም አረፍተ ዘመን ገጥቷቸዋልና ሌሎች ባለ ተስፋዎችን ይጠብቃል። በሰሜን ሸዋ ሀገረ ስብከት የምትገኘው ቅድስት ኪዳነ ምህረት በሳራምባ ቀበሌ አባታችን ንቡረድ ገብረ ሕይወት መልሴ በፊት የነበረውን ቤተክርስቲያን አፍርሰው በአዲስ መልክና በጥሩ ሁናቴ ከሰሩት በኋላ በአሁኑ ሰዓት የጣራው መፍረስ እና የጣራው ማፍሰስ በጣም በችግር ላይ እንደሚገኝ ይታወቃል። ሆኖም ግን አሁን ይህንን ቤተክርስቲያንና ይህንን ታሪክ ያስቀመጡልን ንቡረድ አባ ገብረ ሕይወት መልሴ ለማደስና ለማስተካከል ታሪክ ስለሚወቅሰን ታሪክ ስለማደስ ስላለብን ይህንን ቤተክርስቲያን ለማደስ እየተንቀሳቀስን ስለሆነ በዚህ ሰዓትና በዚህ ጊዜ ማንኛውም በአካባቢው የሚገኝም ሆነ በውስጥም ይሁን በውጭ ሀገር የምትገኙ ምእመናንና ምእመናት ይህንን ቤተክርስቲያን ታሪኩን እንደገና አድሰን ለማስቀመጥ የእግዚአብሔር ፈቃድ ሆኖ እንዲረዳን እንጠይቃለን። አሁን በውጪ በአሜሪካ በካናዳ ያሉ የቤተክርስቲያን ረዳቶች ካሁን በፊት አብነት ትምህርት ቤቱ በከፍተኛ ደረጃ ይንቀሳቀስ ነበር። የቅኔ መምህር ተማሪ ነበር። የመጽሐፍ መምህር አለ፣ ያቋቋም መምህር አለ እና አሁንም ያ ታሪክ እየቀነሰ እያለ ስለሆነ ይህንን ታሪክ እዚህ ያላችሁ በአሜሪካ በካናዳ ያላችሁ ምእመናን ትረዱን የነበራችሁ የአመቱን ባጀት ተዘጉልን የነበራችሁ ይህንን በተመለከተ ስራውን እየተንቀሳቀሰ መሆኑን ስራው እየተሰራ መሆኑን መምህራን መኖሩን ተማሪዎች መኖሩን ተመልክታችሁና አይታችሁ አባታችን ባይኖሩም መንፈሳቸው ስላለ ይህንን ታሪክ ለማደስ ታሪካችንን የወደፊቱን ታሪክ ለማስቀመጥ እኛ ያለነው ሰዎች ደግሞ የሳቸውን ታሪክ ለማደስ በተቻለ መጠን እንቅስቃሴ ላይ ስለሆነን ያብነት ተማሪዎቹም እንዳይበተኑብን ያብነት ትምህርት ቤት ከሌለ ቤተክርስቲያን የለም፣ ቤተክርስቲያን ከሌለች ምእመናን የለም። ያብነት ትምህርት ቤት ለቤተክርስቲያን ዋና የጀርባ አጥንት ስለሆነው ይህንን ታሪክ ለማደስና ለመስራት በተቻለ መጠን በእርዳታችሁን በእጃችሁን እንድትዘረጉልን በእመቤታችን በቅድስት ድንግል ማርያም በኪዳነ ምህረት ስም እንጠይቃለን። ቤተክርስቲያኑን አድሰን ወደ መልካም ነገር ለውጠን ምእመናኑ እንዲጸልዩበት እንዲያመልኩበት ካልሆነ በስተቀር እየፈረሰ ስለሆነ በተቻለ መጠን እርዳታችሁን እንድታረጉልን በእመቤታችን በቅድስት ድንግል ማርያም ስም እጠይቃለሁ።
እንዘ ዘንተ ይትናገራ ደንገጸ ወፈርሃ ቀሪኦታ ግብተ በርሃ ገጸ